ሁለተኛውሳ ልክ እንደ እምነት ሁሉ ደግሞ አገልግሎት ከዚህ ውጭ መሆን አይችልም የሚባልለት ሁለተኛው ነገር ደግሞ ፍቅር ነው። ያለ ፍቅር እግዚአብሔርን ማገልገል አንችልም። እግዚአብሔርን መውደድ ያስፈልጋል አገልግሎት ለመስጠት። ተመልከቱ፣ ለመጾም ፍቅር ያስፈልጋል አያስፈልግም? እግዚአብሔርን መውደድ። ለመጸለይ ለመመጾትስ እነዚህ ሁሉ አገልግሎት ናቸው ብለናል። እግዚአብሔርን መውደድ ያስፈልጋል። እንደገና ደግሞ ሌላውን ሰው ለመምከር ለመጥቀም፣ ለሌላው ሰው ለመጸለይ ለመባረክ ደግሞስ ሌላው ሰው የሚደሰትበትን አገልግሎት ለመስጠትስ ምን ያስፈልጋል? ሰውን መውደድ አያስፈልግም? ስለዚህ እግዚአብሔርንም ሰውንም መውደድ ያስፈልጋል። ለአገልግሎት መሰረቱ ፍቅር ነው። ቅዱስ ጴጥሮስን በጎቼን ጠብቅ ከማለቱ በፊት ትወደኛለህ ያለው። አዎ ጌታ እወዳለሁ ሲል በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን አለው። ስለዚህ አደራ የሚሰጠው የአገልግሎት አደራ የሚሰጠው ለማን ነው ካልን ፍቅር ላለው ሰው ነው። እግዚአብሔርን መውደድ ላለው ሰው ነው። በቃ ያበቃል እዚህ። ስለዚህ ለአገልግሎት እምነት ያስፈልጋል። ከዛስ ፍቅር ያስፈልጋል። እነዚህ እምነትና ፍቅር ሰውን ያነቁታል፣ ያተጉታል፣ ጊዜ አጠቃቀሙን ሁሉን ነገር ይወስናሉ ማለት ነው። ተመልከቱ፣ ሰው እግዚአብሔርን ካልፈራ ፍቅርም ከሌለው ለአገልግሎት የሞቀ ልብ አይኖረውም ማለት ነው። አይነቃም፣ አይተጋም፣ ስልቹ መንፈስ ይኖረዋል ማለት ነው።